የእድል መተት ብዙ ጊዜ በስልብና ከሆነ የተወሰደው በስልብና ማለት ሆን ብለው ሰዎች ከአንተ ከሆነ የወሰዱት አንተ ወደ እግዚአብሔር በምትቀርብበት ሰዓት እነዛ ሰዎች ያለ ወትሯቸው አንተን ሲፈልጉ ሰላም ሲሉ ከአንተ ጋር መከታተል ሲጀምሩ አንተ ያያቸዋለህ እና በዛው እግዚአብሔር በአንድ ጋር ሁለት ብሎ ያሳውቃል ማን እንደወሰደብህ በህልምህም ታያቸዋለህ እንዴት ኬስ ገብቶ ሌባ ሲወስድ ወይ ደግሞ ፊትን ስትታጠብ ወይ ደግሞ እጅን ስትታጠብ ያ የስልብና ምልክት ነው እጅግ ካንተ የመወሰድ ምልክት ነው ያን ህልም ያሳይህና ከዛ በደንብ ስትሰግድ በደንብ አድርጎ እግዚአብሔር ከነዛ ሰዎች ወደ አንተ የሚያመጣው ነገር ኖሮ ሳይሆን ያንተ የተቆለፈብህ ይመልሳል እንዲህ የሚወሰድ እንደዚህ ብድግ አድርጎ የሚወሰድ ነገር አይደለም እድል ያንተን ቆልፎ ነው ያን የሚከፍተው ሰይጣን ያንተን እድል ይዘጋላ ግን ያንተን የሚመስል ያንተን ተግባር የሚመስል ለነዛ ሰዎች ይሰጣቸዋል ሰዎች ይሄን አያውቁም የሚመስላቸው ካንተ የተወሰደ ነው የሚመስላቸው አንተን ተጭበርብረሃል በመንፈሱ እነሱ ተጭበርብረዋል በመንፈሱ ሰው የዚህን ያክል ሞኝ ነው ምንም የሚወሰድ እድል የለም ፈቃድ እግዚአብሔር ብቻ የሚሰጠው ከእግዚአብሔር ይሰጣል ሲፈልግ ያነሳዋል እንጂ ከአንዱ ለአንዱ የሚያደርገው ነገር የለም እና ወደ መፍትሄው እየቀረብክ የምትመጣው እድልህ እንደተወሰደ ስታውቅ ነው ካላወቅ መፍትሄ አታገኝም አልተወሰደብኝም ካልክ መፍትሄ የሌለው እንደዛው እንዳለህ ነው የምትቀጥለው ማለት ነው ስለዚህ ለመፍትሄ የሚቀድመው ምንድነው ሲባል ዕውቀት ነው ለመጀመሪያ እምነት አለህ ከዛ ዕውቀት አዎ ስነካው ይበላሽብኛል ገንዘቡ ይበተንብኛል የሆነ እንትን አውትላይን አውጥቼ የሆነ ነገር በቃ ጥሩ ንድፍ ነድፌ ቁጭ ብዬ ሰርቼ መጨረሻው ላይ ይፈታልስብኛል ለምንድን ነው ብለህ ስታስብ ለምን የሚለው ጥያቄ መልስ ያገኛል በምን በጸሎት በስግደት ማንህ እድሌን የወሰድከው እድሌን መልስ አለ እድሌን የወሰድክ መንፈስ ታሰረ ነው ማለት ያለበት ማን እንዲመልስልህ የምትፈልገው ሰይጣን እንዴት ይመልሳል መልስ ይችላል እንትን አለ እድሉን መልስ ተብሎ መንፈስ አይጠየቅም ምናልባትም ከተጠየቀ ደግሞ ለአእምሮን መልስ ነው አይምሮን የከፈተው መሰነሳ ተሰባሰቡ አንድ ቦታ ላይ ተሰብሰቡና ወደ ሲወጥ ይሸኛላችሁ ነው እንጂ የሚባለው እድል ሰይጣን አይመልስም እግዚአብሔር ነው አይምሮን የሚመልስልህ እግዚአብሔር ነው እድልን የሚመልስልህ ፈቃዱን የሚሰጥህ እግዚአብሔር ነው ማለት ነው ስለዚህ አንድና አንድ ንግግርህ ከእግዚአብሔር ጋር ይሆናል ሁለተኛ ነገር ደግሞ አንተ ጠላትህን አውቀኸው በየቀኑ እየመጡ አንተን ይፈታተኑ የነበሩት ሰዎች በዙሪያ ያሉት ሰዎች ታጠናለህ የተወሰደብህን እድልህን ቼክ ታደርጋለህ ለምሳሌ ጋዜጣ ትሰራ ነበር አይደል መጽሔትም ጋዜጣም ትሰራ ነበር የዛን ሰዓት ላይ ብዙ ጊዜ አንተ የሚያስነቅ የሚያስተች ምናምን ነገሮች የምታቀርብ ከነበረና ሁልጊዜ ፈተና የሚደርስብህ ከሆነ ግን አሪፍ አይዲያዎች ያለው ሰው ኮክ እድልህም የተበላሸው ወይም ደግሞ ስራህም የተበላሸው በዛ ከሆነ በትክክል አንተ ላይ ይሰራ የነበረ መንፈስ አለ ማለት ነው በጎ ነገሮች ማቅረብ እየቻልኩ በወቅት ያለው አትንኩኝ ባይ ከሆነ አንተ በተሰራበት ሰዓት ላይ አትንኩኝ ለምን ስለኔ ትናገራላችሁ የሚል ከሆነ አዎ ያስኬዳል ግን አንተ ስራህን የምትሰራው ጊዜ እንቅፋት የሚያመጣ ከሆነ ራስን ቼክ ማድረግ አለብህ ሁሌ እንቅፋት መምጣት እኔ ለምሳሌ ሳስተምር ሁሌ እንቅፋት የለም አንዳንድ መምህራን ይነቅፋሉ ወይም አንዳንድ ሰዎች ይቃወማሉ አብዛኛው ሰው ግን ይደግፈኛል ማለት ነው እና ውጤቱን ማታየው ከሆነ ሁልጊዜ ወደታች የምትሄድ ከሆነ ድል ተወስዷል ማለት ነው እና እድልህን ለማስመለስ ጥረት የምታደርገው ከእግዚአብሔር ነው ትልቁ መፍትሄ ነው እግዚአብሔር ሆይ እባክህን ፈቃድህን ስጠኝና የሰጠኸኝን ጸጋ በስርዓቱ እንጠቀምበት ተይዞብኝ የነበረውን እድሌ ክፈት የሚባለው በፈቃዳችን እድላችን ስለምንዘጋ ማለት ነው ብዙ ሰዎች በመጽሐፍ ውስጥ ልክ እንደዚህ እድላቸውን የያዕቆብ ወንድሞች ለምሳሌ ነፃ ናቸው የዮሴፍ ልጆች በጣም ጥሩ እድል ነበራቸው ግን በራሳቸው የተነሳ ወንድማቸው ዮሴፍ ላይ ስለተነሱበት ዮሴፍ እድሉ በጣም ሰፊ እንደሆነ ታወቀ እነሱ ደግሞ እድላቸው ተዘጋ ከዛ እነሱ በረሃቡ በድርቁ ዘመን ወደ ማን ሄደው የሚንከራተቱ ሆነ ወደ ዮሴፍ መልሶ የሚንከራተቱ ሆነና ከዛ በኋላ ግን ዮሴፍ ጋር ሲደርሱ ግን በፍቅር ተቀበላቸው እድላቸው ተከፈተላቸው ከዛ በኋላ መልሶ እንደገና ወንድማቸው ጋር በሰላም ኖሩ ይላል ያ ምንድነው ስላመኑ ነው ወንድማቸው ላይ ያደረጉት ነገር ስላመኑ ነው አንተም ውስጥ እንደተደረገበት ካመንክ ነው የምትድነው የተያዘብህ ነገር የሚመለስልህ ወንድማቸው ላይ ግፍ ስለሰሩ የሰሩት ግፍ መልሶ በራሳቸው መጣባቸው አንተ ደግሞ ተጨቋኝ ከሆንክ ነው ወንድሞች ላይ የምታደርገው ምንድነው አቤቱ ጌታ ሆይ እባክህን ወንድሞቼ ተቸግረዋል
በተለይ ብንያምማ በተለይ እገሌማ እንደዚህ ሆኗል እያለ ለወንድሞች መልካም ነገር ነበር የሚያስበው እና ይሄ እድሌን የወሰደብኝን ሰውዬ ተበቀልልኝ አይባልም። ልቦና ስጠው ንስሐ እንዲገባ አድርገው ስትል ያንተ እድል ይመለስልሃል። በደምብ ተመልሶልኛል። እንዲያውም የሞተችዋን ሴትዮ ራሷ በጸሎት ማሰብ ስሟን ጠርተን በጸሎት ማሰብ በቃ ምናልባት በእኔ ጉዳይ ከሆነች ሴትዮ የሞተችው ወይም ደግሞ እድሜን እንኳን ትከታተል የነበረው በመንፈስ ሀሳብ ከሆነ ነፍሷን ማር። ህፃናት ሆነው እኩል አትኳሏቸው የሚባለው ለዚህ ነው። አይን ነው ይባላል። ምንድን ነው አይን? ማስቆረብ አንድ ትልቁ ትርጉም። ከተወለዱ በኋላ ደግሞ የቡዳ መንፈስ እንዳያገኛቸው ኩል መኳል ሳይሆን ከሰይጣን የሚያርቃቸው ወይም ደግሞ ኩሉ ሳይሆን ሰይጣንን እንዳትገባ ብሎ የሚከለክለው የእግዚአብሔር ኃይል ነው። ህፃናት ሳይጠመቁ ገና በ40 ቀንና በ80 ቀን ሳይጠመቁ ሰይጣን ያገኛቸዋል የሚል እንትን የለም። ጸበል ምን ይከለክላል? ጸበል ነክታችሁ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ብታረጉባቸው ብታማትቡባቸው ምን ችግር አለው? ይዛችሁት አቡነ ዘበሰማያት ብትሉስ? እንግዳ ሊመጣ ሲል አጠገቡ ጸሎት መጽሐፍ ማስቀመጥ በቃ ምን ችግር አለው? ቤቱን ዕጣን ማጠን ነው። እና የግዴታ ባህልን ተከትሎ በመምጣት አለ ኢትዮጵያዊነት የሚገለጠው። ያ ባህል ምንድን ነው ብሎ ማሰብ ያስፈልጋል። ህፃናትን ኩል መኳል 3 ጉዳት አለው። አንደኛ ሳይንስ እንደሚለው አለርጂ ይፈጥራል። አለርጂክ የአይናችሁ ቅድባቸው ላይ ማለት አለርጂክ ይፈጥራል ሳይንሱ እንደሚለው። ታምንበታለህ አታምንበትም፣ በቃ እንደ ሳይንሱ ልንለው እንችላለን። ሁለተኛ ትልቁ ጉዳይ ባዕድ አምልኮን የምንከተል መሆናችንን ያቃጥርብናል። በቃ ያሳውቃል። ይሄንን ሰው እንደዛ ይላል። ሶስተኛ ግን ሰይጣንን ነው የምናስገባባቸው። እኛው ላይ ሆኖ ልጆቹን ይመለከታቸዋል። እኔ እንዳደግኩት አንተ ምደግ፣ እኔ እንዳደግኩት አንቺ ምደጊ፣ ልክ እንደኔ ተኩዬ ነው እኔም ያደግኩት አንቺም ደግሞ እኔም በዛው መንፈስ እየበላሁሽ ነው ብሎ እንደማለት ነው። ህፃኗን ወይም ህፃኑን ሲያድግ ያየው ነገር በሙሉ ዜሮ ይገባል። አብሮ ያድጋል የሚባለው ይሄ ነው መንፈስ። አብሮ አደግነኝ የማርቆስ ወንጌል ምዕራፍ 9 ላይ አይደለም? ከህፃነቱ ጀምሮ እሳት ላይ ይጥለዋል፣ አረፋ ያስደፍቀዋል፣ ያዞረዋል፣ ይጥለዋል አይደለም የሚለው? ራሱን ይስታል። ጌታም እኮ ያን መንፈስ ያስወጣው እኮ አረፋ አስደፍቆ አንፈራፈረው ሞተ እስኪሉ ድረስ ወደቀ ነው የሚለው። እንዴት ኃይለኛ መንፈስ እንደሆነ ማሳያ እኮ ነው። ከልጅነት ጀምሮ ከህፃነት ጀምሮ እሳት ላይ የሚጥል መንፈስ ማለት እሳት ሲባል የነደደ እሳት ብቻ አይደለም። ሲጋራ እሳት ነው፣ ሱስ እሳት ነው፣ ትዳር መፍታት እሳት ነው፣ ጸባይ መጥፎ ጸባይ እሳት ነው። አጠቃላይ እሳት የሚባሉ ማንኛውም መጥፎ ነገሮች ሁሉ እሳት ናቸው። ከልጅነት ጀምሮ እሳት አመሉ ነው ተውት ተብሎ በጸባዩ የተገመገመ ሰው የለም። በቃ ይሄ እሱ ማለት ጸባዩ ነው ተውት ይባላል እኮ ከልጅነት ጀምሮ የተለየ ሰው ማንነት ማለት ነው። እና ብትችሉ ልጆቻችሁን አታስለክፉ። ባዕድ አምልኮ ቦታ የሆነ የተለያየ አላስፈላጊ የሆኑ ነገሮች ላይ እየሄዳችሁ አታስለክፏቸው። በቃ ክርስትና ከሆነ ክርስትና ነው። የህፃናት ሆነው እጃቸው ላይ የብር ሀብል ማሰር፣ አንገታቸው ላይ ብር ሀብል የክርስትናው ክር እኮ አለ። ግን ጎን ለጎን ደግሞ ምንድነው ይሄ ሲባል አይ ብር እኮ አጋንንት ያርቃል ይባላል። ችግር የለው ባህል ነው ይላሉ። የብር ሀብል ሰንሰለት ነገር ያስሩላቸዋል። ይሄ ባዕድ ነው፣ ባዕድ አምልኮ ነው። እንዴት ነው የብር ሀብል ሰይጣንን የሚያርቀው ከህፃኑ? ሰይጣን ሞኝ ነው። ኢየሱስ ክርስቶስ እስከ መስቀል ድረስ አብሮ እንዲያውም በንፋስ አውታር በእሳት ዛንጀር ወጥሮ አሰረው የተባለው በሲስተም የያዘው ያ ብዙ ቅዱሳን ብዙ አባቶችን ያንገላታ መንፈስ በብር ሀብል ሊርቅ ህፃኑን እንዲያውም ጭራሽ ፒስ የሚል ይመስለኛል። ይሄንን ነገር ሲያይ ኧረ ቤተሰብ ፋሚሊ ነው እንደሚል ይመስለኛል ሳስበው። ሞኞች እያለ የሚስቅባችሁ ሁሉ ነው የሚመስለኝ። የብር ሀብል አድርጎ ህፃናትን ከቡዳ ከአይን ከምናምን ከመናፍስት ምናምን አድናለሁ ማለት እንደው ከመብረቅ የሚባል ያስኬዳል። ከመብረቅ ግራውንድ ያደረገ አይታችኋል። ከቆጣሪያችን ወደታች ሽቦ ወደ መሬት ይደረጋል። ምንድነው ሲባል መብረቅ ሲመጣ መብራት እንዳይጠፋ ወይም ደግሞ ግራውንድ ለማድረግ ነው፣ ለመቆጣጠር ነው ይባላል አይደል? እንደው አሁንም ልጆች እጃቸው ላይ ሰንሰለት የሚታሰረው ወይም ደግሞ የብር ሀብል የሚታሰረው ተብሎ ከመንፈስ ጋር ባይገናኝ ይሻላቸዋል። በአራስነት ጊዜያችሁ ላይ ቢላ ይዛችሁ ትወጣላችሁ ወደ ሽንት ቤት ስትሄዱ። ምንድነው ሲባል አይ ቢላ ያዙ ይባላል። ጸላኤ ሰማያት መጥቶ እንትን እንዳይል ቢላ ብረት ነገር ያዙ፣ ብረት ማንኛውም ብረት ያዥ ይባላል። ፌሮም ይሁን ምን ይሁን ግን ለምን እንደሚያዝ እንኳን አያውቁትም። ነገሩን ገልብጠውታል ማለት ነው። አሰራሩን ገልብጠውታል። ሴት ልጅ እንደወለደች ደምደም ስለምትሸት እንደ ሸለመጥማጥ እንደ ድመት እንደ ውሻ መጥቶ እንዳይለክፋት አሽትቶ መጥቶ እንዳይነክሳት ነው ብረት ያዥ ቢላ ያዥ የሚባለው ለመከላከል ነው እንጂ በሌላ ነገር አይደለም። እንዴት ነው ሰይጣን
አራስ የሆነች እናት ሽንት ቤት ስትሄድ ቢላ ይዛ ስትሄድ ሰይጣን የሚፈራት አስቡት። ራሱ ቢላ ይዞ የሚዞር ሰይጣን እና አንዳንዴ እንደው የዋህነታችን የት እንዳደረሰን ማሰብ ያስፈልጋልና መገምገም ቆም ብሎ ማሰብ ያስፈልጋል። ደጋግሜ የምናገራት አንድ ምሳሌ አለች። አንዲት ልጅ አያቷ ጋር ሄዳ አያቴ ያለቻት አቤት ይሄንን አሳ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የምትጠብሺው ለምንድን ነው? አሳ ስትጠብሺ እንደዚህ አድርገሽ ነው የምትጠብሺው ስለ ጊዜ ይሄን እናትሽ አልነገረችሽም እንዴ አሏት። አያት ናቸው እንግዲህ። እናቴማ ስጠይቃት ይሄ ከጥንት ጀምሮ ሲወርድ ሲዋረድ የመጣ በቤተሰባችን እንደዚህ ነው፣ እናቴም ስትጠብስ ያየሁት እንደዚህ ነው፣ ዝም ብለን በቃ ባህል ነው ተቀበይ ተብዬ ነው፣ አንቺም እንደዚህ ነው መጥበስ ያለብሽ አለችኝ። እናትየው ከትብለው ሳቁ። ምን ነው አያቴ ስትላት አይ እኔማ አሳውን እንደዚህ መጥበስ የነበርኩት መጥበሻው ጠባብ ስለነበር ስለማይበቃኝ ነው አሉ ይባላል። እና እናት ወይም አያት ወይም ቅድመ አያት ምን ለምን እንደሚያደርጉት ሳናውቅ እና እኛ ደግሞ ዝም ብለን መከተል የለብንም። እናትየዋ ለልጅቷ የነገረቻት ይሄ በቤተሰባችን አሳ አጠባበስ እንደዚህ ነው፣ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የሚጠበሰው ብላ ነው የነገረቻት። በቃ በዘር እንደመጣ የኛ ቤተሰብ ባህል ነው ብላ ነው የነገረቻት። አያትየው ግን መጥበሻው ጠባብ ስለነበረባቸው ነው ይሄን ያደረጉት። እየደገምኩላችሁ አይደለም ያለሁት። ምን ያህል አያትየው ጉዳዩን ሲሰሙት ትርጉሙ ሌላ እንደሆነ ተለውጦ እንዴት እንደሄደ ሲሰሙት ነው የሳቁት። እና ልጅቷ ጥያቄዋ አሪፍ ጥያቄ ነው። ለምን አተኩራ ታያለች። ምክንያቱ ምን እንደሆነ ልጆች ይጠይቃሉ። ብዙ ጊዜ እኛም መጠየቅ አለብን። ህፃናት ሲወለዱ ይሄ ይደረጋል ለምን ይሄ ነገር ለምን ይደረጋል ለምን ብሎ መጠየቅ ያስፈልጋል። ሙሽሮች በመልስ ቀን ሲመጡ በግ ታርዶ ደሙን ይሻገሩት ይባላል አይደል? ለምንድን ነው ጻፉት እስቲ ትርጉሙ። ከዚህ ቤት አስተምሬያለሁ አይደል? ምንድነው ትርጉሙ? እና መጠየቅ ያስፈልጋል። በየትኛውም በዓመት በዓለም ሲሆን ፌጦ ለማንኛውም መድኃኒት ነው ይባላል አይደል? አዲስ ዓመት ሲመጣ ፌጦ ምናምን ተደርጎ እንደዚህ ተደርጎ ይረጫል፣ የሆነ ነገር ይደረጋል። በጣም ብዙ ባዕድ የሆኑና ባህል ወይም ከሃይማኖት ጋር የተገናኘ የተቀላቀለ በጣም ብዙ ነገር አለ። ደብተሮችም ያስለመዱት ነገር አለ፣ ባዕድ አምልኮ የሚያስተማረው ነገር አለ፣ ቤተክርስቲያን የሚያስተማረችን ነገር አለ። መለየት ያስፈልጋል፣ ለይቶ ማወቅ ያስፈልጋል። አንድና አንድ ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ በደንብ አድርጎ አውቆ ነው መከተል እንጂ ግብስብሱንም ተከትሎ መሄድ አስፈላጊ አይደለም ብዬ አስባለሁና ይህ ቤተሰብ የዳነው የእውነት ነው የምላችሁ ልጅቷ በመጠየቋ ነው። ስለ ኩል ስላስተማርኩኝ ልጅቷ እናቷን ሄዳ እማዬ ኩል ለምንድን ነበር የምትኩሉት የነበረው? የገሊትን ልጅ ስትኮያት አይቼ ነበረ። እናንተም እኮ ተኩላችኋል ነው። አዎ እስቲ ስትሰግድ አገኘችው። አሁን አግብተዋል። የሚገርማችሁ እግዚአብሔር ይመስገን ሁለቱ ሴቶች አገቡ። እነዚህ ግትር የነበሩት ልጆች ፍቅረኛ ያዙ። ወዲያው ወንድ ሲመጣ ወዲያው ተቀበል። ለምን ተያዘ መንፈሱ። ሰውነት የሚሸት የለ ምን የለ። በቃ መስገድ መጾም መጸለይ ነው፣ ጸበል መጠመቅ ነው፣ ጠላትን ማወቅ። ትልቁ ሆሴ እንደተናገሩት ትንቢተ ሆሴ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል አለ። ወንዱ ሴት፣ ሴቷ ወንድ ሆነው ነበር ማለት ነው። እና ስለ ባሎቻቸው ማውራት ያልፈለኩት ስላልተፈቀደልኝ ነው። እና እግዚአብሔር አምላክ ይህንን ቤተሰብ ስለመለሰ እነዚህንም ከእምነታቸው ከነበሩበት እምነት ወደ ኦርቶዶክስ ስላመጣቸው ስሙ የተመሰገነ ይሁን። ማን እንደሄደ አያችሁት? መጀመሪያ የደቡብ ልጅ ምንድን ነበር? ኦርቶዶክስ ነበር። በዚህ አጋጣሚ ደቡብ ውስጥ ያላችሁ ማንኛውም በወላይታም በአርባ ምንጭም በሳውላም በምንም አይነት የደቡብ ክፍል ውስጥ የምትገኙ ሐዋሳም ሊሆን ይችላል የፕሮቴስታንት እምነት ተከታይ የሆናችሁ ድሮ ኦርቶዶክስ የነበራችሁ የደቡብ ልጆች በሙሉ ወደ ነበራችሁበት እምነት ብትመለሱ በየዋህነት እመክራችኋለሁ። ምክንያቱም የጥልቁን የፕሮቴስታንት እምነትም ሊሆን ይችላል ሌላም እምነት የጥልቁን መንፈስ ስበው እንዴት አድርገው እንደሚያገለግሉት በማንኛዎቹም ኢንተርቪው የራሳችሁ የሚዲያዎቻችሁ ኢንተርቪዎች ላይ እየተናገሩ ነው ያሉት። መንፈሱ እየዘመነ መጣ እንጂ ያው አሁን የተዋረስከው ነው። ዞሮ ዞሮ ኦርቶዶክስን እያለህባት እየነበርክባት አላወካትም። ስለዚህ ተሸውደሃል። አሁን እዛ ውስጥ መግባት አልፈልግም። ግን አብዛኞቹ የደቡብ ልጆች ከኦርቶዶክስ ወጥተው የነ ፓስተር ገሌ የነ ጩፋ የነ ምናምን ካራቴ ሾው ተከታይ ሆነዋል። ምንድነው ለዚህ ያበቃቸው ሲባል መንፈሱ ተመሳሳይ ስለሆነ ይሳሳባል። ይሄ ልጅ ብዙ ፓስተሮች እጃቸውን ጫኑበት። ጭራሽ ምን ይሉታል? አረ ብለው በጭራሽ ለሱ አንተ ጋር ያለው እኮ በጣም እንዴ አላወቀውም እንጂ ጌታ ነው ሁሉ አለው አንድ ፓስተር። ምን አለው? ይሄ ልጅ የተዋረሰውን ያውቃል። ምንድነው የምታወራው? እኔ እኮ ያረኩት እኔ ነኝ የማውቀው እኮ እንደዚህ አድርጌ ነው የተዋረስኩት ሲለው ጊዜ
ኖ አልገባህም አንተ ሳታቀው ጌታ ነው አንተ ውስጥ ያለው የጌታን ፍቃድ ስላልፈጸምክ ነው እንጂ አንተ ውስጥ ያለው ኃይለኛው ነው አለው። ምን ያህል አንድ አይነት እንደሆኑ በዚህ በመንፈስ ተመልከቱ። እንዴ ልጁ ደነገጠ። በፍጹም ይቀበላቸው አልቻለም። ምክንያቱም ያደረገውን ያውቃል። አሾክሿኪ መንፈስ ለመዋረስ ይሄ ግሙኤል የሚባለውን ማነው ራሙኤል የሚባለው መንፈስ ለመዋረስ ያደረገውን ሂደት ያውቀዋል። እና ማላገጥ ጀመረ። በየቸርቹ እየሄደ ሁሉ በዊልቸር እየገፉ እየወሰዱት ማየት ጀመረና ሁልሽም በዚህ መንፈስ ነው እንደምትሰሪው አለና በቃ እኔ እንዲያውም አለና ይሄ ቆሎ ተማሪው ጋር ወይም ደግሞ ደብተራው ጋር ደወለ። ወጣት ደብተራው ጋር ደውሎ ውሰደኝ ሽማግሌው ደብተራ ጋር ውሰደኝ አለው። እሺ ወሰደው። የሚገርማችሁ ነገር በቃ በጣም ገርሞታልና ደብተራው ጋር ሲመጣ እኔ ምለው አብዛኞቹ ፓስተሮች የተዋረሱት ይሄን መንፈስ ነው እንዴ ብሎ ጠየቃቸው። እንዴት እንደዚህ ልትለኝ ቻልካሉት? ደብተራው አስቡት፣ ገጠር ጫካ ውስጥ ነው ያለው። ስልክ ምናምን የለም እዛ ቦታ ላይ ከሳቸው ጋር አንድ አመት ለመቀመጥ ወይም 6 ወር ወይም መንፈሱ ይሄን ያክል ቀን ተቀጣልኝ ብሎ እስኪቀጣው ድረስ ነው ለመቀመጥ የወሰነውና አይ መተው እንዲያውም አንተ ጋር ያለው እኮ በጣም የሚገርም ነው ጌታ ነው አንተ ጋር ያለው እና ብለው ሊሰግዱልኝ ሁሉ ሞከሩ ፓስተሮች። አንዳንድ ልሳን አለን ብለው የሚያስቡ ሰዎች መተው ተመሳሳይ ነው። እነሱም ከሌላ ቦታ ላይ ከነጮች የሳቡት መንፈስ ነው እንጂ እኛ እዚህ ከባህር እንደምንስበው ነጮች ደግሞ ከዛ የሳቡትን ነው። አንድ አይነት ነው። ጌታ በሐሰተኛው መሲህ ተመስሎ ነው የሚመጣባቸው። እንደዛማ ከሆነ የገብቼ ታለ ለማልሰራም ብለው እንደዛ ይሻላል አለው። ይሻላል? አዎ በቃ እኔ እንደዛ ነው የምፈልገው አለ። እንደዛማ ከሆነ እኔ ምንም ልፈታህ አልችልም ራሱ ይፍታህ አለው። የሚገርማችሁ ከ3 ቀን በኋላ ይሄን ሐሳቡን ወዶ አሾክሿኪ መንፈስ በጣም በሚገርም መልኩ ልጁ ከዊልቸር ላይ ተነስቶ ቆመ። አብረን እንስራሉ። አብረን እንስራ በቃ እና ታዲያ ከዚህ መንፈስ ጋር አሁን ድጋሚ እንዳትጣላ። አንተን መግደል ለሱ ቀላል ነው፣ ግን ብዙዎቹን አጥፍቶ ብዙዎቹን ገሎ ቤተሰቦችን ጨርሶ ነው ከዚህ በኋላ እንደገና መልሶ አንተን የሚገልህ እያሳየህ እየገደለ እያሳየህ ነው ከዛ በኋላ አንተን የሚገልህ። ይሄን ደግሞ በመጽሐፍ ቅዱስ ውስጥም ተጽፏል ታውቃላችሁ። አንድ ሰው በማቴዎስ ወንጌል 12:41 ላይ ይናገራል። ለዚህ ሰው ከመጀመሪያው ልክ ሁለተኛው ይብስበታል። ሲመጣ እጥፍ ሆኖ ነው የሚመጣው፣ 8 ሆኖ ነው የሚመጣው። ራሱ 8ኛ ሆኖ ይመጣል ይገባበታል ይላል ሲናገር። ስለዚህ ችግር የለውም ማለት ነው። የሚፈልገው ገንዘብ ነው። ጨካኝ ነው። በነገራችን ላይ በቤተሰቡም እሱ እኛ ቤተሰብ ውስጥ ሰው ከተናገረን ሄደን አናቱን ለሁለት ነው የምንተረትረው። በድንጋይ ምን በዱላ ተርትረን ነው የምንደፋው። አባቴ በአገሬ ላይ በጣም ታዋቂ ኃይለኛ ሰው ነው። ለዚህ እኔ ምንም መጣጣ የለኝም ነው የሚለው እና በጭካኔያቸው የታወቁ ናቸው በቤተሰቦቹም ጭምር ማለት ነው። ለዚህ ነው የሚጨክነው። ውስጥ ያለው መንፈስ ነው የሚያስጨክነው ማለት ነው። እና አብዝቶ ጫት መቃም እንዳለበት ተደብቆ መጠጥ መጠጣት እንዳለበት አሾክሿኪው መንፈስ ግብሩ ይሄ እንደሆነ ተጨማሪ የገቡት ሰራዊቶች ራሳቸው ግብራቸው ዝሙት፣ ልክስክስነት፣ ጫት፣ መጠጥ ከዛም አልፎ ተርፎ ደግሞ የቲቪትና የከንቱ ምንድነው የሆነ ስም አለው ብቻ ረሳሁት አሁን ለጊዜው። ብቻ እንዲህ አይነት መንፈስ አለ በባህሪ ራሱ ለየት ያለ ይሄ አግሬሲቭ ኢጎ ያለባቸው ሰዎች አሉ አይደል? በቃ በፍጹም አልሞት ባይ አለመሸነፍ፣ እውነቱ እያወቁ እንኳን አለመሸነፍ። ይሄ መንፈስም ውስጣችን ካለ የሚፈልገው ግብር በጣም ከባድ ነው። በጣም ከባድ ነው። ውርደት ነው ግብሩ። እያዋረደው ድርቄ ማለት ነው።